ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጌር በሚል ተከታታይ የማቀርብላችሁ 111ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኖቬምበር 13 ነው። እንግዲህ የሪል ስቴት አልሚዎች የሪል ስቴት አልሚዎች የግንባታ የገበያ እና የግመታ አዋጅ ነው ምናምን የሚል ያወጣው የኢትዮጵያ ላይክ ነው። ይህንን አዋጅ እዚህ ጋር የምናየው እሱን አዋጅ እያየነው ነው። እንዴት ልበላችሁ ብዙ እንትን ነው እንዴት ብዬ እንደምገልጸው አላውቅም። በጣም ባድሊ ሪትን ቡክ ታውቃለህ። እንትኑን አንዳንድ ጊዜ እንትኑ የታሪኩ አቀማመጥ ፕሎቱ ምናምን አካሄዱ ሰውየው በጣም የረቀቀ ጸሐፊ ከመሆኑ የተነሳ ደግማችሁ ደጋግማችሁ እንድታነቡት ምን ለማለት ፈልጎ ነው ምናምን ብላችሁ ኢት ቱክ ዩ ታይም። አንዳንድ ነገር ደግሞ በጣም ብቃት ባነሰው ሁኔታ ስለተጻፈ ምን ልበላችሁ ቋቅ እያላችሁ የምታነቡት ነገር የለም። እንደዚያ ሆኖ ነው ያገኘሁት። ይሄ ማለት ምን ልበላችሁ ዝም ብሎ ይነካካል። እዚህም ይላል እዛም ይላል። መጽሐፍ ይመስላል ስታዩት የሆነ ህግ ይመስላል፣ ግን አንገሽጋሽ ነው። የሚያንገሸግሸው ግን ከባድ ስለሆነ ወይንም ውስብስብ ስለሆነ አይደለም። የሚያንገሸግሸው በጣም እሳቤ ስለሚጎለውና በጣም ግዴለሽነት ስለሚታይበት ነው የምላችሁ። ምን አይነት ነገር ለማሳካት እንደፈለገ፣ ወዴት ለመሄድ እንደፈለገ፣ ምን ለመስራት እንደፈለገ ዝብርቅርቅርቅ ያለበት ስለሆነ ማለት ነው። እና እንደዛ አይነት ነው ቬሪ ባድሊ ሪትን ስክሪፕት ነው። ምን ልበላችሁ ይሄን አሁን የፊልም ጽሁፍ ቢሆን በኪሎ ሽጣ ወረቀቱን ወስደ የሚባል አይነት ነገር ነው። ወይም የሆነ ሳምቲንግ ቢሆን ነው የምላችሁ። ሶ ፖይንትለስ እንደዛው ነው ያገኘሁት እኔ ነው የምላችሁ። ዘርፍ ሲል ቀድሞ አሁን ደግሞ እዚህ ጋር መጥቶ የክልል መንግስት ይላቸዋል። እና ያንን ከዛ ጋር እያይዛችሁ የእሱን ችግር ከማውራት እንዴት ልበላችሁ የመጨረሻ አብሽቅ የሆነ አጻጻፍ ነው። የሪል ስቴት አልሚ እንግዲህ 14ኛው ላይ ያቆምነው 110ኛው ላይ ይሄ 111ኛው ነው። የሪል ስቴት አልሚ ቤቱን ሳይገነባ ለፈላጊዎች በቅድሚያ በሚሸጥበት ወቅት የአልሚውን እና የቤት ገዢውን መብትና ጥቅም ለማስጠበቅ የተዘረጋውን የዋስትና ስርዓት ያስተገብራል። የተዘረጋው የዋስትና ስርዓት ምንድን ነው? አሁን ለምሳሌ ኢምፕሊመንትስ የዋራንቲ ሲስተም እንግዲህ እዛ ጋር ዋራንቲ ብለው አስቀምጠዋል። ለምሳሌ ይሄ 3314 ነው። 3314 እንግዲህ የዋስትና ይተገብራል ነው። ዋስትና ስንት ላይ ነበር ያሉት? ተግባርና ኃላፊነትን ስለመወሰን፣ ስለ ከተማ ቦታ አመዳደብ፣ ግብይት ስርዓት፣ የግማች የማይንቀሳቀስ ነገር ጥቅል ስለሚደረግ ምርመራ፣ ለህዝብ ማሳወቅ፣ ስለ ግመታ ዘዴዎችና መረጃዎች፣ ድጋፍ ስለመስጠት፣ እዚህ ጋር ዋስትና ስለመስጠት የሚከተሉትን የዋስትና ቅድመ መሟላት የሪል ስቴት አልሚው በቤት ቅድሚያ ሽያጭ ስልት ለመስራት መፈለጉን አግባብ ያለው አካል አሳውቆ ፈቃድ ከቤት ገዢዎች የሚሰበሰበውን ገንዘብ አግባብ ያለው አካል ፈቃድ መሰረት በሚከፈተው የዝግ ባንክ ሂሳብ ገቢ ማድረግ ወይም ማስያዝ ያለበት። የሚመለከተው አካል የሪል ስቴት አልሚው በቅድሚያ መሸጥ የሚፈልገውን የቤት መስሪያ ቦታ የይዞታ ማስረጃ ቤቱ ለተጠቃሚዎች ተገንብቶ እስከሚተላለፍ ድረስ እንዳይሸጥ እንዳይለወጥ እንዲታገድ ሊያደርግ ይችላል። ስለዚህ እንግዲህ
ዋስትና መስጠት የሚለው ምንድነው ነው? የሪል ስቴት አልሚው ፈቃድ ያስፈልገዋል፣ ቅድሚያ ሽያጭ ለማድረግ ማለት ነው። ገንዘብ ገቢ ማድረግ አለባቸው። ከዛ ሊታገድ ይችላል ይላል። እንዳይሸጥ እስከሚተላለፍ ድረስ እንዳይሸጥ የቤቱ መስሪያ ቤቱ የሚመለከተው አካል የሪል ስቴት አልሚው በቅድሚያ መሸጥ የሚፈልገውን ቤት የመስሪያ ቦታ የይዞታ ማስረጃ ቤቱ ለተጠቃሚዎቹ ተገንብቶ እስከሚተላለፍ ድረስ ኦኬ እንትኑን ሊዙን መያዝ ማለት ነው። ቤት ሳይገነቡ በቅድሚያ የሚገዙ ወገኖች በማህበር እንዲደራጁና ግንባታው ገንዘብ በጋራ ያስተገብራል። የሪል ስቴት አልሚ ቤቱን ሳይገነባ ለፈላጊዎች በቅድሚያ በሚሸጥበት ወቅት የአልሚውንና የቤት ገዢውን መብትና ጥቅም ለማስጠበቅ የተዘረጋውን የዋስትና ስርዓት ያስተገብራል። ስለዚህ አሁን እሺ እንግዲህ የክልል መንግስት ድርሻ ነው ይሄ ተባለ። በክልል ይህንን ነው የሚሰራው። ምንድን ነው የሚባለው? የክልል መንግስት ይህን ነው የሚያደርገው። ላይክ ነው የክልል እና የፌዴራል ሚኒስቴር መስሪያ ቤቱ ያን ያደርጋል። የክልል መንግስት ይህን ያደርጋል። የከተማ ልማት ዘርፍ የሚባለው ምን ሊሰራ ነው? ምክንያቱም ኤኒዌይስ ኦኬ እንግዲህ ይሄንን ያደርጋል ማለት ነው። ቤት ፈቃድ የተሰጠው ማለት ቤት መሬት በፈቃድ ወስዶ በሊዝ ወስዶ ገንብቼ ሰርቼ እሸጣለሁ ብሎ በዛ መሰረት ገንዘብ ሲሰበስብ ገንዘቡን ሂሳብ ወይም ገቢ ያደርጋል ይላል። ገንዘቡን ማለት ፈቃድ ማግኘት አለበት መጀመሪያ እንደዚህ ለመስራት። ስለዚህ ይህንን ፈቃድ ይሰጠዋል ማለት ነው። ይሄ ክልሉ ምኑ ክልል በአጠቃላይ የሊዝ መሬቱን ቤቱን ሰርቶ ሳያስረክብ በፊት የሊዝ መሬቱን እንዳይሸጥ መሬቱን ይይዝበታል። ላይክ ነው ሜይ ቢ ካርታው ምናምን ወዘተ ለሌላ ሰው እንዳይሸጠው ማለት ነው፣ እንዳያስተላልፈው ገንዘብ ማስገባት አለበት፣ ገቢ ማድረግ አለበት ይላል። ግን አይታችሁታል፣ በጣም ችግር ያለበት ነው። የተፈለገው ምንድን ነው? ለምሳሌ ፕሪሴል ሲደረግ ከስተመሮች ማለት አተገባበሩ አሰራሩ ብዙ ነገር ያለው ነው። ዝርዝሩ ብዙ ሳይሆን ላይክ ነው 1-5 ፈንዳሜንታል የሆኑ ቁጥጥሮች ያሉበት ነው። ለምሳሌ ዲፖዚት ካደረጉት ብር ውስጥ እሱ ከ70% በላይ አውጥቶ መጠቀም እንዳይችል ያግደዋል። ለምሳሌ ነው ወይ የሆነ ፐርሰንት 100%ን አውጥቶ እንዳይጠቀም። ሁለተኛ ሲጠቀም ሁሉንም በአንድ ጊዜ አውጥቶ እንዳይጠቀም ነው። በደረጃ እንዲያወጣው ነው። በደረጃ ሲያወጣው ግን 20% ጨርሻለሁ የሚቀጥለውን 40% ላይክ ነው የሚቀጥለውን 20% ስጠኝ ሲል ሌሎች ኢንዲፐንደንት የሆኑ ኢንጂነሮች፣ አርኪቴክቶች እና ቻርተርድ አካውንታንቶች መጥተው ቬሪፋይ ያደርጉታል። ፕሮጀክቱ እንዳለ ኦዲት ይደረጋል ወዘተ። እንደዚህ አይነት ነገር ይሄ ዋስትና ምናምን የሚባለው ነገር የለም። ግን ክልሎቹ ዋስትና ይሰጣሉ አይነት ነገር ብሎ ያልፈዋል። እንዳልኳችሁ ነው ማለት ነው። በጣም ባዶ ስለሆነ ውስጡ ቀፎ ስለሆነ እንትንም አስተያየት ለመስጠትም ይጋብዝ አይደለም። እንደው ልክ ነው ሰብስታንስ ካለው ብዬ ነው። ግን ምንም ሰብስታንስ የለውም። ዞሮ ቤት ሳይገነቡ በቅድሚያ የሚገዙ ወገኖች በማህበር እንዲደራጁና የግንባታና የገንዘብ አጠቃቀም በጋራ ምን ልክ ነው። እንዴት እንደሆነ ታውቃላችሁ? የኢትዮጵያ ሕዝብ መንግስት ታዛይ ለመሆን ነው። ገብቷቸዋል። ህዝብ ሲያቅተው ነው መንግስት የሚገባው እንጂ ገብቷቸዋል። መንግስት ዋጋ ቢስ ሆነው ይሄ ማለት መንግስት የህዝብ ጡረተኛ የሆነበት ሀገር ነው ህጉ የሚመስለው። መንግስት የህዝብ ጡረተኛ የሆነበት መንግስት ነው። ላይክ ነው ካለው ሱፐር ፓወር ማለት ሱፐር ላይክ ነው ገደብ የሌለው ሳይሆን በአንጻራዊነት የህብረተሰቡ አቅም ሁሉ ተሰብስቦ መንግስት ጋር ስላለ በተለያየ በታክስ አለ፣ ገብቶቿል፣ በወታደር አለ፣ በፖሊስ አለ፣ በቢሮክራሲ አለ፣ በሚዲያ አለ ወዘተ ተሰብስቦ እሱ ጋር ፓወር ስላለ
የህዝቡ ያንን ኮሌክቲቭ ፓወር የህዝብን ላይክ ነው ህዝብ በራሱ መስራት ሲያቀተው ገብቶ እንዲያግዝበት ነው ዋይዝ ዩዙ እንጂ ይህን ኮሌክቲቭ ፓወር ይህንን ኮሌክቲቭ ፓወር መሪ አጥቶ ገብቷቸዋል። መሪ አጥቶ አስተዳዳሪ አጥቶ አቅጣጫ የሚሰጠው አጥቶ ዝም ብሎ ዝርግፍግፍ ስለሆነና ቫይታሊቲ ስለሌለው ሬሌቫንስ ስለሌለው ራሱን ሬሌቫንት ለማድረግ አለሁ በሚል አይደለም። ገብቷቸው ምንድን ነው የሚባለው? ተጠርቶ ነው እንጂ መንግስት መምጣት ያለበት ህዝብ ራሱ ሊያደርገው የሚችለውን ነገር በራሱ አካሄድ ሄዶ ሊፈታው የሚችለው ነገር እያለ እኔ እንዴት እረሳለሁ በሚል የምትመጣ ከሆነ መንግስት ማለት ጥገኛ ባለሀብት አለ፣ ጥገኛ መንግስት አለ ማለት ፓራሲቲክ ገቨርንመንት። መንግስት ፓራሲቲክ ሲሆን ነው እንደዚህ አይነት ነገር የሚያደርገው። ጥገኛ የሆነ መዥገር የሆነ ይጣበቃል ነገሮች ላይ። እዚህ እሱን ማንሳት ዘመናዊ መንግስት እሱ ነው ማለት በጣም ብዙ መንግስት የሚያስፈልግበት ይሄ አቅሙ ማለት የፖሊሲ አቅሙ፣ የኢኮኖሚ አቅሙ፣ የታክስ አቅሙ፣ የወታደር አቅሙ፣ የፖሊስ አቅሙ፣ የህግ አውጣት አቅሙ፣ የሚዲያ አቅሙ ለህዝብ አገልግሎት የሚውልበት ብዙ መስክ አለ። ነገር ግን እዛ መዋል አይችልም ነው። እንደዛ ነው የሚመስለው። አሁን እዚህ ወርዶ ላደራጅ ይላል። ምንድን ነው የምታደራጀው? ልቀፍ። ምንድን ነው የምታቅፈው? ሚስትህን ሄድ አይቀፍ። ሰውን ተው እና እንደዛ አይነት ነገር ነው የምታስተውሉት ነው የምላችሁ። የማይንቀሳቀስ ንብረት ዝውውር በተከናወነበት ወቅት በሻጭና ገዢ የተከናወነ የገንዘብ ዝውውርን አስመልክቶ ከባንኮች መረጃ ሊጠይቅ ይችላል። ማን ይከለክለዋል? አሁንስ ቢሆን መንግስት ለምሳሌ የተካሄደ ትራንዛክሽን በዚህ ጉዳይ ላይ ጉዳይ እፈልጋለሁ ካለ ምናልባት ባንክ አካውንት ስለሆነ የፍርድ ቤት ትዕዛዝ ሊጠይቅ ያስፈልገው ይችላል። አላውቅም። እሱን ለማለፍ የፍርድ ቤት ትዕዛዝ ዝውውር በሽያጭና አስመልክቶ ከባንኮች መረጃ ሊጠይቅ ይችላል። ግን ያሁን ከህገ መንግስት ጋር የሚጋጭ ነው ማለት ሄዳችሁ ላወጣላችሁ ይችላል። የሆነ ችግር ካልተፈጠረ ፍርድ ቤት ሄዳችሁ ማዘዣ ሳትይዙ የሰው ቤት መፈተሽ አትችሉም። ለምሳሌ የሂሳብ እንቅስቃሴ ማየት አይቻልም። ባንኩም ዝም ብሎ አይሰጥም። ማን ነው ገብቶች ማለት ሄዳችሁ አሁን ዝም ብላችሁ እስቲ የእንትናን ሂሳብ እስቲ ስንት ነው ስንት ገባ ስንት ወጣ ይባላል። ከክፍለ ከተማ ነው የመጣሁት ብትመጣስ ነው ገብታችሁ። ግን እንዴት ልበላችሁ ሆነስትሊ ዩ ጌት ታየርድ ቢካዝ ሁሉ ነገሩ የሚተች ነው እና ደግሞ ትርጉምም የለውም። በቃ ይሄ የአዋሽ ቀን ጥራችሁ መጣል ነው። የሪል ስቴት አልሚዎች ገበያ ለመሳብ ማስታወቂያ ሲያስነግሩ ይዘቱ የሐሰት መረጃ የሌለበት መሆኑን እየተከታተለ ማረጋገጥ አለበት። የተነገረው ማስታወቂያ ውስጥ የውሸትን መረጃና ማስረጃ ይዘት ካገኘ ወዲያውኑ እውነታውን ለህዝብ በማሳወቅ አልሚውን በህግ ይጠይቃል። የሪል ስቴት አልሚዎች በገበያ ለመሳብ ለመልክ ነው ሐሰት መረጃ። ኦኬ ይሄ ያስኬዳል። በክልሉ የክልል ሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስራ አመራር አስተዳደር መስኮች የአቅም ግንባታ መርሃ ግብሮች በማዘጋጀት ተገብራል። ከከተሞች ደረጃ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ቅሬታና ሰሚ ኮሚቴ እንዲቋቋም ያደርጋል። ኦኬ ያስኬዳል። አሁን ላይ ነው አክምቲ አት አርባን ሌቭል ቱ አድሬስ በከተማ ደረጃ ነው complaints related to real estate development and real property marketing and valuation እንዴት ልበላችሁ ማለት ሐሳቡ ልክ ነው፣ ግን አንቀጹ የገባበት ቦታ አቀማመጡ ምናምን ይሄ አሁን ንዑስ አንቀጽ ነው። ግን ይሄ ንዑስ አንቀጽ ለብቻው ወጥቶ ተብራርቶ ምናምን ላይክ ነው። አሁን ለምሳሌ አርቢትሬሽን ኮሚቴ ዝም ብለህ እንደዚህ ማለት እንግዲህ በግማሽ ገጽ በአራት አረፍተ ነገር ወይም በአንድ ስድ አረፍተ ነገር
ዝም ብላ አስቀምጣ አታልፈውም የሚል እምነት ነው ያለኝ። ቫሉዌሽን አርቢትሬሽን እንዴት ነው አርቢትሬት የምታደርገው? ምኑን ከምኑ ነው የምታደርገው? ምናምን ዝርዝር ነገር የሚያስፈልገው ነው። ዝም ብለህ ሰክታ አታልፈውም ነው። የሪል ስቴት ልማትን ለማበረታትና ለማስፋፋት ግብይቱና ግምታዊ ህጋዊ መሰረት እንዲኖሩ ለማድረግ የሚረዱ ሌሎች ተግባሮችን ያከናውናል። እሱን ነው የምላችሁ። አሁን ይሄ ኮሚቴው በከተሞች ደረጃ የሪል ስቴት ልማትና የማይንቀሳቀስ ግብይትና አቤቱታ ሰሚ ኮሚቴ እንዲቋቋም ያደርጋል። ካልክ እዚህ ጋር መተህ ምንድን ነው የምታቋቁመው ነው ደግሞ ስለ ቅሬታ፣ ጥቆማ፣ አቤቱታ አቀራረብ ስነስርዓትና አቤቱታ ሰሚ ኮሚቴ ስለማቋቋም እዛ ጋር እንትኑ ያቋቁማል ብለህ እንደገና እዚህ ጋር መተህ አንተ ልታቋቁም ነው። ገብቶች እንደዚህ ራሱን የቻለ ሴፓሬት ክፍል የሚያስፈልገው ነበር። አርቢትሬሽን ነው የኔ ሀሳብ። አዎ ብሎ መጥቶ እንግዲህ እዚህ ጋር እያቋቋማል። ግን እዛ ጋር ምንድን ነው የምትለው ነው? ፌዴራል ክልል አልክ። ይህ ነው ይሄን አሁን ለብቻው ነበር ማስቀመጥ የነበረበት። ግን እዛ ጋር ደግሞ የክልል ነው ክልሉ ያቋቁማል ብሏል። እንትኑን አይታችሁታል ብዬ አስባለሁ። ገብቷችኋል? እሱ የሚያቋቁመው ከሆነ አንተ እዚህ ጋር በአዋጅ ለምን ታቋቁማለህ? እሱ የሚያቋቁም ከሆነ ደግሞ እሱ እንዴት እንደሚያቋቁም ሴፓሬትሊ እንደዚህ አይነት ሙሉ ነገር ሰጥተኸው ነው እንዲያቋቁም መንገር ያለብህ። ግን ምንም ሳይል ነው ዘሎ እዚህ ጋር የሚመጣው ነው የምላችሁ። እና የሚገርም ነው ለማሰብ ራሱ ይቀርባል። ንዑስ ክፍል 1 የጥቆማ የቅሬታና የቤቱ አቀራረብ ስነስርዓት ይላል። ጥቆማ ስለመስጠት በዚህ አዋጅ የተደነገጉ ድንጋጌዎች መጣሳቸውን ያመነ ማንኛውም ወገን ከደጋፊ ማስረጃ ጋር በእውነተኛ መረጃ ላይ የተመሰረተ ጥቆማ አግባብ ላለው አካል በጽሁፍ ማቅረብ ይችላል። አካለ በጽሁፍ ማቅረብ ይችላል። አግባብ ያለው አካል ማን ነው? በአዋጁ እንዴት ልበላችሁ፣ የክልል መንግስቱ ነው? የፌዴራል መንግስቱ ነው? ወይስ የክልልና የከተማ ልማት ዘርፍ ነው? አግባብ ያለው አካል በዚህ ከሄዳችሁ ማን ነው? አሁን ከላይ ዘረዘርናቸውን በሙሉ ሰስፔንድ አድርጎ ነው ድርሻና ኃላፊነት ስለመስጠት ብሎ ሚኒስቴር መስሪያ ቤት ምናምን ብሎ የዘረዘረ ሚኒስቴር መስሪያ ቤት እና ክልል ብሎ አስቀምጧል። ከተማ አስተዳደሮችን ረስቷቸዋል። ስለዚህ አግባብ ያለው አካል ግን እዛ ስትሄዱ ዘርፍ ነው እና የከተማ ስለዚህ ዘርፉ ደግሞ ይሄ ነው እና ምን እንደሆነ ታውቃላችሁ? ፍርድ ቤት ብትሄዱ ዳኛውን በድንጋይ ፈንክተው የሚያስብል ህግ ነው የሚሆነው። ምክንያቱም ዳኛው እንደመሰለው ሊተረጉመው ይችላል። ገብቷችኋል? አዚ ሴስ ፌት እና እንዴት ልበላችሁ የዳኛ አምባገነንነት ነው አምጥቶ የሚያስቀምጥባችሁ እንጂ የህግ በላይነት አይደለም። ዳኛው እንደመሰለው አድርጎ እንዲህ ማለት እንዲህ ነው፣ እንዲህ ማለት እንዲህ ነው፣ እንዲህ ማለት እንዲህ ነው ብሎ ስራውን መስራት አለበት ህጉ። ምክንያቱም ህግ ተጽፎ ተሰጥቶታል። እንደመሰለው ይተረጉማል እና ሀገሪቱን የለቅሶ ሀገር ነው የምታረጋት ማለት ነው። ከዛ this is all because somebody do not know how to write a law. ጥቆማው በመረጃ ተደግፎ የቀረበና እውነትነት ካለው በኮሚቴው ከተጣራ በኋላ ኮሚቴው ማን ነው? ኦኬ ይሄ ኮሚቴ በክልል ይቋቋማል። በአዋጁ መሰረት ነው የሚያቋቁመው ወይስ ምንድን ነው? እንዲቋቋም ያደርጋል። የማይንቀሳቀስ ንብረት ግብይትና እስኪ ምንድን ነው የሚለው እዚህ ጋር ስለ ቅሬታ ጥቆማ ስነስርዓት ከዛ ጋር የሚያያዝም ነው ብላችሁ ነው። አሁን ለምሳሌ እንዴት ልበላችሁ ይሄ በአረተውት ስነስርዓትና አቤቱታ ሰሚ ኮሚቴ ስለማቋቋም የት ነው የሚቋቋመው? በማን ስር ነው? የቅሬታ ኮሚቴ ስታቋቋሙ
የኮሚቴውን ስትራክቸር ማውራት ይቀድማል መጀመሪያ ወይስ የስራ ድርሻውን ማውራት? አይ ዶንት ኖ። እኔ ሲመስለኝ ነው መጀመሪያ እንትኑን ኮሚቴው ምን ይመስላል ምናምን የሚለውን ነገር አዋቅራችሁ ጨርሳችሁ በዚህ ጉዳይ ላይ እንደዚህ ይሰማል፣ እንደዚህ ያደርጋል ብዬ ነው የማስበው። ጥቆማው በመረጃ ተደግፎ የቀረበና እውነትነት ካለው በኮሚቴው ከተጣራ በኋላ በተዘረጋው ማበረታቻ ስርዓት መሰረት ለጠቋሚው ማበረታቻ ይሰጣል። ማበረታቻ የሚሰጥበት ስርዓት በመመሪያ የሚወሰን ይሆናል። በቃ እኮ ለዝርፊያ ያጋለጥከው ማለት ነው። ጠቋሚና መንግስት ነው። መንግስት ሳይሆን የሆነ የመንግስት ኃላፊ ተደራድረው ነው የሚበሉት። በዚህ አንቀጽ ንዑስ አንቀጽ 1 መሰረት በቀረበው ጥቆማ ላይ የመጨረሻ ውሳኔ እስኪሰጥ ድረስ የምርመራ ሂደትና መዛግብቱ በሚስጥር ተይዘው ይቆያሉ። ማንኛውም ሰው በሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አገልግሎት አሰጣጥ ላይ ቅር ከተሰኘ ቅሬታ ማቅረብ መብት አለው። እሺ፣ ንብረት ግብይትና ግመታ ላይ ይህንን ግን ቅድም አላሉትም ወይ? ላይ ስለ ግመታ ስለምናምን ሲቀርብ ቅሬታ የማቅረብ መብት አለው። ደግሞ እንትን እንዳትሉት፣ እኔ እኮ እየተጠራጠርኩ ነው። ምንድነው መሰላችሁ እንትን አድርገውት ይሆን የተለያየውን አዋጅ አንድ ላይ አድርገው ዝም ብለው ስካን አድርገው በትነውት ነው እንዳትሉ፣ ንዑስ ክፍል አንድ ምናምን እያለ በክፍል አያይዟቸዋል። አንድ ወጥ ዶክመንት ነው። ግን እንትን ካለ ቅሬታ ካለ ቅሬታ ማቅረብ ይቻላል ብሎ እላይ ስለ ኢቫሉዌሽን አውርቷል። ገብቷቸዋል። እላይ ስለ ኢቫሉዌሽን ቅሬታ ማቅረብ ይቻላል ብለህ ካልክ እዚህ የኮሚቴ አቋቋም አዋጅ ላይ ቅሬታ ማቅረብ ይቻላል ብለህ ለምን ትደግመዋለህ? እንዴት ሳታያይዛቸውም አንዱን የትኛው ከላይ የትኛው ከፊት ኮሚቴው ማን ነው? እንዴት ነው የሚቋቋመው? ምንም ግንኙነት የሌለው ነው። የመጨረሻ ውሳኔ እስኪሰጥ ድረስ እንደዚህ ይላል። የቅሬታ ማቅረብ መብት ማንኛውም ሰው በሪል ስቴት ልማትና የማይንቀሳቀስ ግብይት ግመታ አገልግሎት አሰጣጥ ላይ ቅር ከተሰኘ ብሎታል ነው እኮ የምላችሁ። አሁን ላይ ደንብ ብናየው እናገኘዋለን። ስንት ነው አሁን? 35 ፔጅ 35 24 ይመስለኛል። አሁን ወደ ላይ ብትሄዱ ደረጃ አመዳደብ አይደለም፣ የማይንቀሳቀስ ንብረት ግምት ተቀላሽ ስለሚደረግ ምርመራ ለሽያጭ ለኢንሹራንስ ነው። አሁን እዚህ ጋር ማለት ነው ማን ነው ስሙ የንብረት ግምት ጥቅሎችን ማጽደቅና ለሕዝብ ማሳወቅ ይላል ንዑስ አንቀጽ 2። በዚህ አንቀጽ ንዑስ አንቀጽ 1 መሰረት በተሰጠ ውሳኔ ቅር የተሰኘ አካል በዚህ አዋጅ አንቀጽ 24 እና 30 መሰረት ቅሬታ ወይም ይግባኙን ለሚመለከተው አካል ማቅረብ ይችላል። እንደገና ደግሞ መተህ እዛ ጋር ለምንድን ነው ስለማቅረብ ጥቆማ ያቀረበ እንትን ይሰጠዋል። ይህ ነው ላይክ ነው ምን ልላችሁ ነው? ሀሳቡ ገብቷቸዋል ብዬ አስባለሁ። አንድ ነገር 3-4 ጊዜ ለምንድን ነው የምታደርገው ነው? በ24 መሰረት ይሄን ነው እንግዲህ አሁን የሚለው ማለት ነው። በ24 መሰረት ቅሬታ የማቅረብ ማንኛውም ሰው በሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ቅር ከተሰኘ ቅሬታ ማቅረብ ይችላል። እዛ ጋር ቅሬታ ማቅረብ ይችላል ብለህ አስቀምጠሃል እኮ ነው። እዚህ ጋር መተህ ለምንድን ነው ቅሬታ ማቅረብ ይችላል ብለህ የምትለው? ገብታችኋል? እንደገና ደግሞ ነው I don't see the logic ነው። በዚህ አንቀጽ ንዑስ አንቀጽ 1 ላይ የተደነገገው እንደተጠበቀው ነው። ቅሬታ በሚከተሉት ጉዳዮች ላይ ሊቀርብ ይችላል። አሁን ይሄ ነው ቅሬታ የሚቀርብባቸው ጉዳዮች እንደዚህ ናቸው። ለምሳሌ ቅሬታ ሰሚ ከሆንክ አሁን ይሄ ያስኬዳል። በዚህ አዋጅ አፈጻጸም ወይም በማንኛውም
ሪል ስቴት ልማት የማይንቀሳቀስ ንብረት ግብይትና ግመታ በተመለከተ የሚነሳ አለመግባባት ወይም በንብረት ግምት ወይም በማንኛውም አግባብ ያለው አካል በተሰጠ ውሳኔ ቤት የሪል ስቴት አልሚ ወደ ደንበኛው በሚተላለፍበት ወቅት በውላቸው መሰረት ሳይፈጸም ሲቀር በሪል ስቴት አልሚ በተላለፈበት ቤት የግንባታ ጥራት እሱን እኮ ነው ግንባታ ጥራት እንትን ነው ምን እንደሆነ ታውቃለህ? ሳይቃጠል በቅጠል ነው እንጂ ተቃጥሎ ቤቱ ተገንብቶ አልቆ ምናምን ካለ በኋላ ክርክር መስማት እሱን ለማስቀረት መስሎኝ አዋጁ የሚወጣው ይሄ የሪል ስቴት ሬጅስትሬሽኑ የሚወጣው ሰውየው ገንብቶ ታልቀ በኋላ እና ውሰድ ሲባል እኔ ለእንደዚህ አይነት ቤት አይደለም የምከፍለው ብሎ እንዲከራከር አይደለም። መጀመሪያ ፕላንን አምጣ ብለህ ህንዱ እንደሚያደርገው ማለት ምናምን ብለህ እንትኖች ኢንጂነሮች እና እንትኑ በየማይልስቶኑ በየትክል ድንጋዩ በየማይልስቶኑ እየመዘኑ እያዩ አፕሩቭ እያደረጉ ከስር መሰረቱ ጀምረው ፕሮጀክቱን እንዲመረምሩት እና በዛ መልኩ የሬጅስትሬሽን አክቱ ይሄንን ለማረጋገጥ ነው ማለት። እዚህ ጋር ከደረሰ በኋላ መጥተው ቢከራከሩ ምን ትርጉም አለው? ካሳ ክፈል ምናምን ልትለው እንዴት ልበላችሁ? በቃ አጠፋኸው ማለት እኮ ነው የሪል ስቴት ማርኬቱ። እኔ እንደሚመስለኝ ነው እላችሁ። ኦፍኮርስ አርቢትሬሽኑ ጥሩ ነው ያስፈልጋል። but you say nothing so far about quality control ኳሊቲ እንዴት እንደምትቆጣጠር ሳታስቀምጥ መጨረሻ ላይ መተህ በጠየቁት በፕላኑ መሰረት አላስረከበኝም ማለት ልትል ነው ማለት። ህጉ ምንድን ነው ፋይዳው ነው? እሱማ በቃ በፍርድ ቤት ሄደው የክሰሱ ከፈለጉ ይችላሉ እኮ አይችሉም ማለት ውል ይኖራቸዋል አይደል? እንዲህ አይነት ቤት በዚህ ማቴሪያል በዚህ ምናምን። ለዛም ነው እንትኑ አሁን ለምሳሌ የህንዱ የሽያጭ ውልህን እንትንህን ምናምን ይዘናና ስፔክን ሊያው አይነት ነገር ነው። ለምን አርሊ ብዙ ቦታ ሳይደርስ እና የሰዎችን ኮንፊደንስ ሳይጎዳ ልቆጣጠረው ነው። እሱማ ፍርድ ቤት ሄደው መከራከር የሚችሉ ነው። ውል አፈረሰ ብለው ይችላሉ። በኖርማል በመደበኛው ነው የምላችሁ እኔ እንደማስበው። የግድ በዚህ በሪል ስቴቱ ባይሆን በተዋዋልኩት መሰረት አላስረከበም ብላችሁ ምንንም ነገር መክሰስ እንደምትችሉት በቢዝነስ ህጉ ሄደው ሊከሱት የሚችሉ ነው የሚመስለኝ። የማይንቀሳቀስ ንብረት ግመታው ሳይሰራ ሲቀር ወይም በግመታው ላይ ቅሬታ ሊቀርብ ይችላል። ግመታው ሳይሰራ complaints regarding real property valuation or lack thereof ሳይሰራ ነው። ኦኬ ንብረት ግመታው ሳይሰራ ሲቀር ወይንም ግመታው ላይ ቅሬታ ሲቀርብ ቫሉዌሽን ፈልጋችሁ ማግኘት ሳትችሉ ቅሬታ የቅሬታ አቀራረብ ስነ ስርዓት የማይንቀሳቀስ ንብረት ግብይት ወይም ንብረት ዋጋ ግመታ ወይም አግባብ ያለው አካል ውሳኔ ላይ የሚቀርብ የመጀመሪያው ደረጃ ቅሬታ በ30 የስራ ቀን ጊዜ ውስጥ ስራውን ላከናወነው ውሳኔው ለሰጠው ተቋም ኃላፊን በጽሁፍ መቅረብ አለበት ያለው አካለ ውሳኔ። First level complaints regarding real property or property marketing and value estimation or any appropriate decision must be submitted in writing to the head of the institution responsible for the work or decision within ከምኑ ቀን ጀምሮ ነው የማይንቀሳቀስ ንብረት ግብይት ወይም ንብረት ዋጋ ግመታ ወይም አግባብ ያለው አካል ውሳኔ ላይ የሚቀርብ የመጀመሪያ ደረጃ ቅሬታ ግብይት ወይም ዋጋ ግመታ ወይም አግባብ ያለው የማይንቀሳቀስ ንብረት ግብይት ወይንም ኦኬ። ስለዚህ ከእንትኑ ቀን ጀምሮ ማለት ነው ከተሸጠበት ግብይት ወይም ንብረት ዋጋ ግመታ የሚቀርብ የመጀመሪያ ደረጃ በ30 ስራውን ላከናወነው ውሳኔ ለሰጠው ተቋም በኃላፊነት ምን ውሳኔ አለ? አሁን እዚህ ጋር የሚወሰን ማለት ከምን ላይክ ነው? አሁን እኔ አንዱ ልረዳው የሞከርኩት ምንድነው ለምሳሌ ቫሉዌሽን ተሰራ ግምቱን ባወቃችሁት በ30 ቀን ውስጥ ቅሬታ አለኝ አላችሁ። ሽያጭ ተከናወነ በ30 ቀን ውስጥ ግን ውሳኔ እዚህ ውስጥ ምን ይሰራል? አሁን ለምሳሌ ነው የምላችሁ
እና ኤኒዌይስ ቅሬታ በቀረበበት ኃላፊ በተቋም በተዘረጋ አሰራር መሰረት በ30 የስራ ቀናት ውስጥ ምላሽ መስጠት አለበት። በሪል ስቴት አልሚ በትላልቅ የግንባታ ጥራት ላይ ቅሬታውን ቤቱን በተረከበ በ1 ዓመት ጊዜ ውስጥ ማቅረብ ይችላል። ስለ ቅሬታ ማመልከቻ ማንኛውም ሰው በሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ጉዳዮች ላይ በዚህ አዋጅ መሰረት በጽሁፍ የቅሬታ አቤቱታ ማቅረብ መብት አለው። አቤቱታው ሲቀርብ በቅሬታ ወቅት የተሰጠው ምላሽና ጉዳዩን የሚያስረዱ ማንኛውም አግባብነት ያለው ሰነድ አባሪ ተደርጎ ተያይዞ መቅረብ አለበት። በዚህ አንቀጽ መሰረት ባቀረበው ቅሬታ በተሰጠው ውሳኔ ያልረካ ማንኛውም ሰው ንብረቱ ባለበት አካባቢ አገልግሎት እንዲሰጥ ለተዋቀረው በሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አቤቱታ ሰሚ ኮሚቴ የጽሁፍ አቤቱታ ማቅረብ ይችላል። ለማን አቅርቦ ነው? ለማን ነው አቤቱታ የሚያቀርበው? ምንም ግልጽ አይደለም ነው እኔ ነው የምላችሁ። ይሄ ደግሞ አፒሌት ኮሚቴ ነው መሰለኝ ልክ ነው። ሰብሴክሽን 2 ስታብሊሽመንት ኦፍ አ ኮምፕሌንት ሂሪንግ ኮሚቴ። ይሄ ምንድነው? የጥቆማ ኮሚቴ፣ የቅሬታ አቀራረብ ስነ ስርዓት፣ ቅሬታ የማቅረብ መብት፣ ጥቆማ ስለመስጠት ስለ ቅሬታ ማመልከቻ አቤቱታ ሰሚ ኮሚቴ የተገልጋዩን ህብረተሰብ ብዛት፣ የቅሬታዎች ስፋትና ለአገልግሎት ተጠቃሚ የሚኖረውን የቦታ ተደራሽነት መሰረት በማድረግ አንድ ወይም ከዛ በላይ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ አቤቱታ ሰሚ ኮሚቴ ሊያቋቁም ይችላል። ማን ነው የሚያቋቁመው ነው? One or more complaint hearing committees for real estate development and real property marketing and evaluation may be established, taking into account the number of users, the scope of complaints, and the availability of space for service users. እውነቴን እኮ ነው የምላችሁ። ምን ሀገር ሰው ማስተዳደር ካልቻለ ምን ያደርግልናል? ሀገር ነው ማለት if we don't know how to use it ምንድነው የሚባለው? ምንድነው አይደለም? ወርቅ በርያ ፍንጫ ላይ አያምርም አይደለም? ወይም በአህያ ፍንጫ ላይ it's pointless ነው። ቫልዩን አንደርስታንድ አታረገው። ገብቷችኋል? it means nothing አይደለም? እንደሚባለው ለዝንጀሮ ሙዝና አልማዝ ብታስቀምጥለት ሙዙን ነው የሚወስደው። የአልማዙ ቫልዩን አንደርስታንድ አያረግም። the same way እኛ ሀገር ምን ማለት እንደሆነ የገባን ሰዎች አይደለንም ነው። pointless to give us a country. We don't know how to run, administer it. So ማለት ምንም በቃ ላይ ነው የርያ ፍንጫ ላይ እንዳለ የወርቅ ቀለበት ነው የሆነው ሀገር ለኛ ነው። because we don't know how to take care of it. We don't know how to run it. We don't know how to make use of it. እንዴት እንደዚህ ልንሆን እንደምንችል እኔ በማንኛውም እርከን የሚቋቋም የኮሚቴ አባላት ስነ ምግባር፣ የስራ ዘመን፣ የኮሚቴ አባላት ብዛት፣ የሙያ ብቃት ደረጃና የሙያ ስብጥርን በሚመለከት ዝርዝሩ የኮሚቴው አወቃቀር በክልሉ ምናምን ይወሰናል። ራሱን የኮሚቴው ስልጣንና ተግባር አቤቱታ ሰሚ ኮሚቴ ተጠሪነቱ ለከተማው ከንቲባ ወይም ለወረዳው አስተዳዳሪ ሆኖ የሚከተሉት ተግባርና ኃላፊነቶች ይኖሩታል። በሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ላይ የሚቀርቡ ማንኛውም አቤቱታዎችን ይቀበላል። ለቀረበለት አቤቱታ በሚመለከት አግባብነት ያለውን ማንኛውም ማስረጃ ያሰባስባል። ኮሚቴው አቤቱታው ምርመራውን እንዲያጠናቅቅ ወዲያዊ ውሳኔ ሀሳቡን አግባብ ያለው አካል ኃላፊ ማቅረብ ያለበት። አግባብ ያለው አካል የበላይ አካል እንትኑ ታይፕ አይሰራም መሰለኝ ላይ አካለ ወይ እንደዚህ ፋይንድ ኤንድ ሪፕሌስ ብለው የሆነ ነገር አድርገውታል ማለት ነው። አካለ ነው የሚለው
አግባብ ያለው አካለ የበላይ ኃላፊው በኮሚቴው በተወሰነ ውሳኔ ላይ የራሱን ችግሮች ወይም ሀሳብ በጽሁፍ በማስፈር እንደገና አጣርቶ የውሳኔ ሀሳብ እንዲያቀርብ ሲመራል በድጋሚ መርምሮ ውሳኔ ሀሳብ ያቀርባል። የኮሚቴው አባላት ዝርዝር ስልጣንና ኃላፊነት በክልል በሚወጣ መመሪያ ይወሰናል። አቤቱታ የማቅረቢያ ጊዜ ገደብ አቤቱታው በንብረት ግምት ላይ የሚቀርብ ከሆነ የእሴት ግምት ውጤት ለሕዝብ ይፋ ከሆነበት ቀን ጀምሮ በ40 ቀን ውስጥ ይሆናል መቅረብ አለበት። ለሕዝብ ይፋ ከሆነ እንዴት አድርጎ ነው ለሕዝብ ይፋ የሚያደርገው? እንግዲህ አይውሽ በጋዜጣ ቤት ቁጥር ይሄን ያህል ዋጋው ይሄን ያህል ነው፣ ቤት ቁጥር ይሄን ያህል ዋጋው ይሄን ያህል ነው፣ ቤት ቁጥር ይሄን ያህል ዋጋው ይሄን ያህል ነው ብሎ ፐብሊሽ ያደርጋል። አለ ልምድ እንደዚህ። ለነገሩ አዲስ ነው እኮ። የዚህ አንቀጽ ንዑስ አንቀጽ አንድ ድንጋጌ እንደተጠበቀ ሆኖ ከአሁን በፊት ቅሬታ ቀርቦ ከነበር ለቅሬታው ምላሽ ከተሰጠበት ቀን ጀምሮ በ30 ቀን ውስጥ መሆን አለበት። ጠበቀ ሆኖ ከአሁን በፊት ቅሬታ ቀርቦ ከነበር ለቅሬታው ምላሽ ከተሰጠበት ቀን ጀምሮ ድጋሚ ሲያቀርብ ነው በ30 ቀን። በሪል ስቴት አልሚና ደንበኛ መካከል የሚነሳ ለመግባባት ላይ ቅር የተሰኘ ሰው ውሳኔው በደረሰው በ30 ቀናት ውስጥ አቤቱታውን በጽሁፍ ማቅረብ ይችላል። አግባብ ዝም ብለው ነው አሁን 30 እና 40 ዋት ዲፍረንስ ዋይ አይ ዶንት ኖ ላይክ ነው። ዝም ብለው ራንደም አሁን በ40 እና ለምንድን ነው ያኛውን በ40 ያኛውን በ30 ያደረጉት ብትሏቸው መልስ ያላቸው አይመስለኝም። አግባብ ባለው አካል በተሰጠ ውሳኔ ቅር የተሰኘ ሰው ውሳኔው በደረሰው በ30 ቀናት ውስጥ አቤቱታውን በጽሁፍ ማቅረብ ይችላል። በዚህ አንቀጽ ከንዑስ አንቀጽ 1 እስከ 4 እንደተጠበቀውን አቤቱታው በሚሰማበት መመሪያ ይወሰናል። አረለቅ በእናትህ ስለ ይግባኝ በኮሚቴው ውስጥ ቅር የተሰኘ ማንኛውም ሰው ውሳኔው የሚታይበትን ማንኛውንም የህግ ስህተት ወይም ፍሬ ነገር መነሻ በማድረግ ይግባኙን ስልጣን ላለው መደበኛ ፍርድ ቤት ማቅረብ ይችላል። ስለዚህ የአፒል ኮሚቴውን ካልተስማማ ወደ ላይ እስካሌት አድርጎ ፍርድ ቤት መሄድ ይችላል ነው መሰለኝ። ይግባኝ ባዩ ይግባኙን በሚያቀርብበት ጊዜ የኮሚቴ ውሳኔ ከደረሰው ቀን ጀምሮ 30 ቀን ውስጥ ይሆናል። ይግባኙ ለልማት በተፈለገ ቦታ ላለ ንብረት በተሰራ ካሳ ግመታ ላይ ከሆነ ሰውየው ይግባኝ ማቅረብ የሚችለው በሊዝና ወይም ቦታውን ለልማት እንዲለቀቅ ትዕዛዝ ለሰጠው ህጋዊ አካል ካስረከበ በኋላ ብቻ ነው። እስካሁን እንደው ትንሽ ትርጉም የሚሰጥና ከመንግስት ከራሱ ፖሊሲ ጋር አብሮ የሚሄድ ነገር ያየሁት ይሄ ነው። ማለት ልክ ነው ማለት ሳይሆን እንደው ነው ላይክ ነው እንትነኝ ነው ለልማት ከመጣው አነሳለሁ ክርክር ካለ ከተነሳ በኋላ ነው የምትከራከረው ምናምን ትርጉም የሚሰጥና ተግባራዊ ነገር ይሄን ነው የምታዩት ነው። በመደበኛ ፍርድ ቤት ወይም ቦታ ማስለቀቅ ይግባኝ ሰሚ ጉባኤ በሰጠው ውሳኔ ላይ ቅሬታ ያለው ሰው ውሳኔ በደረሰው በ30 ቀን ውስጥ ስልጣን ላለው ይግባኝ ሰሚ ፍርድ ቤት ይግባኝ ማቅረብ ይችላል። ልዩ ልዩ ድንጋጌዎች አግባብ ያለው አካል በየደረጃው የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ተያያዥ መረጃ ሪቴንሽን ኦፍ ኢንፎርሜሽን የዚህ አንቀጽ ንዑስ አንቀጽ 1 ድንጋጌ እንደተጠበቀው ነው። በክልልና በከተማ ደረጃ ማለት አንቀጽ ምንድነው? ንዑስ አንቀጽ እንደተጠበቀ ሆኖ ማለት እኮ ምን ማለት ነው? አሁን ለምሳሌ እንዴት ልበላችሁ? አሁን በህንዱ ስታዩት ነው ብላችሁ ከ500 ላይ ነው። በዚህ እኛ ጋር አሁን ሬራ መጥቶ የሚመዘገብ ሰው 500 ሜትር ስኩዌር ላይ ግንባታ የሚገነባ ሰው ነው ይሏችሁና ነገር ግን ላይክ ነው ህጉ ይሄንን ነው የሚለው። ይሄ እንደተጠበቀ ሆኖ ከዛ ይሄኛውን ለምሳሌ አንቀጽ 1 ካረጋችሁት ማለት ነው ንዑስ አንቀጽ 1 ወይንም ምናምን ብላችሁ ይሄ እንደተጠበቀ ሆኖ ግን በክልል ወይም በከተማ አስተዳደሮች ወዘተ ይሄ ከዚህም ዝቅ ሊል ይችላል ብላችሁ ትላላችሁ። ገብቷችኋል? ላይክ ነው አንድ ነገር ሜንቴን አድርጋችሁ ግን ኮንዲሽን አለው አንዳንዴ ማይፈጸምበት ከዚህ የተለየ አካሄድ ልትከተሉ የምትችሉበት ምናምን ነው። እና እኔ በአብዛኛው ያየሁት እኔ ኮሜንት ማድረግ እየሰለቸኝ ዝም ብዬ ዘለልኩት እንጂ አንድ አንቀጽ አስቀምጠው እሱ እንደተጠበቀው ነው ምንም የማይገናኝ ነው የሚሆንብኝ ነው።
ሀገር አቀፍ የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ ስርዓት ለመገንባት የሚያገለግሉ መረጃዎች በመሰብሰብ በማድረግ ማለት አግባብ ያለው አካል ድንጋጌ እንደተጠበቀው ነው። በክልልና ከተማ ደረጃ ያለው አግባብ እውነቴን ነው የምላችሁ እንደተጠበቀው ነው። ሁለተኛው ደግሞ የሚለው ምንም ግንኙነት ተዛምዶ ምናምን የላቸው ነው እና ምንም ኦነስትሊ እኔ እንደው በጣም ሀገሬን ወዳለው ብዬ አስባለሁ። አሁን ግን እንደዚህ ካየሁት በኋላ ከዚህ ህዝብ ይሄ ሀገር ተነጥቆ ለሌላ ቢሰጥ ማንም ሰው ተበደልኩ ብሎ ማለት የለበትም ነው። ለምን we don't deserve, we can't afford to be this stupid, so you don't like no if you don't know how to run it መጽሐፍ ቅዱስ ራሱ ወይን ተከልኩ አይደለም የሚለው መጽሐፍ ቅዱስ እግዚአብሔር ቃል ነው። እንግዲህ አይ ዶንት ኖ መጽሐፍ ቅዱስ ላይ አጣብ ላይክ ነው ምን ልበላችሁ I'm sorry to often quote from the Bible ግን ወይን ተከልኩ ነው የሚለው እና ፍሬ ያፈራል ብዬ ጠበቅኩ። መጥቼ ሳየው ግን ፍሬ አያፈራም። ቦታ አበላሸ ነው የሚለው ነው። ቦታ ያዘብኝ። ልቁረጠው ብዬ ስመጣ ቆይ ትንሽ ጊዜ ስጠው ማዳበሪያ አድርጌበት እንትን አድርጌበት አፈር እንትን ብዬበት ካልሆነ ከዛ ትቆርጠዋለህ አለ ይላል አይደለም። መለኮት እንኳን ነው የምላችሁ በሰው አእምሮ ላይክ ነው መጽሐፍ ቅዱስን ማነሳላችሁ whether you believe it or not it doesn't matter ገብቷችኋል። በሰው አእምሮ አይደለም ጨከነ ከፋ በመለኮት አእምሮ እንኳን ካላፈራ ኃላፊነትን ካልተወጣ ምን ትሰራለህ? እያበላሸ ነው ቦታ ያስክ ምንም አታረ ምንም you don't know how to run this thing ምን ያደርግልሃል? እንትን ማለት አይደለም እኮ መጫወት አይደለም። ቀኝ ገዙን ቦሳንሳ አሸከሙን እንትናችንን ደፈሩ ይሄንን ወሰዱ በዚህ በኩል አይደለም ነው። do you deserve it? what are you doing? ምን እያደረክበት ነው? ማንም አይራራልህም ነው ማንም የታባክ ነው የምትባለው። ቁጭ ብለህ ሪሶርስ ላይ ሀገር ላይ እድል ላይ ሀብት ላይ ተቀምጠህ ታበሰብሰዋለህ እንዴ? ነገርኳችሁ። ቀን ስላልመጣ ነው፣ ስላልጠበበ ነው። ዓለም ሰው የእኛን ሪሶርስ የሚፈለገው ያክል ስላልፈለገው ነው። ከፈለገው አርዶ ጥለው ነው የሚወስደው። ምክንያት ምትሆን አይደለህም ነው። ሰይፎ ነው የሚወስድልህ። እንዲያውም ምድሩ ራሱ ጠላት ነው የሚሆነው። ምክንያቱም ታውቃላችሁ፣ አሁን ለምሳሌ እንዴት ልበላችሁ፣ በፌስታል በሚታይ ፌስታል 50 ሚሊዮን ብር ይዛችሁ አስፓልት ላይ ብትሄዱ በለይን ማለት ነው አይደል? እኛ እኮ እንደዛ እያደረግን ነው ያለነው። ሀገር ይዘናል፣ ውብ የሆነ ብዙ አቅም ያለው ብዙ ቦታ መድረስ የሚችል ህዝብ ይዘናል፣ አቅም ያለው መስራት የሚችል ግን በእንደዚህ አይነት የገለማ የሰነፍ የባለጌ የወራዳ ህግ ሀገር ልንመራ አሁን ሚነካን የለም ነው የምላችሁ። ምክንያቱም ሰው በየራሱ ነገር ተጠምዷል። ቀን ይመጣል ግን ነው የምላችሁ። ትቀማለህ። ቀልድ አይደለም። ምንም አታመጣም። ስላለቀስክ ምንድን ነው? አጭደው ነው አሜሪካኖቹ ሀገር የገነቡት። ከይቅርት ላይ ነው that's the fact ሀገሬ ነው ላይ ነው እንትን እዚህ ላይ እንደዚህ ምንድን ነው ሰው ላባ ምናምን ከተ እዚህ ላይ ግልድመ ከዚህ በላይ ራቁት ከዚህ በላይ እየጨፈርኩ ኖራለሁ ልትል ትችላለህ። but I'm gonna tell you God is not gonna come and save you። ገንድ ሰው ነው ሀገር የሚያደርጉ ላይክ ነው መረማመጃ ነው የሚያደርጉ። do you think they care? ደግሞም በቃ ላይ ምህረት አታገኝም ነው እኮ ነው። ሚሳሳል እንኳን ሰው አታገኝም።
ይሄ ቀልድ አይደለም። ማለት በጣም 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 ስነ ስርዓት መያዝ አለብን። እውነቴን ነው የምላችሁ። ይመጡልሃል፣ እየተደራጁ ነው። የራሳቸውን ጉዳይ ጨርሱ። ሰው አይጠግብም። ምንድን ነው የሚባለው? አለም ብያችኋለሁ። ምንድን ነው ስሙ? ጋንዲ እንትን አለ ይባላል አይደለ? ለሁላችንም የሚበቃ ወርቅ አለ። ለአንድ ሰው ስግብግብነት የሚበቃ ግን ወርቅ የለም። ሀብት ሊሚት የለውም። ሰዎች በጣም ብዙ ሀብት አለኝ ሰው አልፈልግም ነገርኩ። ይሄ የዩናይትድ ኔሽን ነው። ሲቪክ ራይት ምናምን ምናምን ሊበርቲ ምናምን እንትን ነው። ሬሳ ላይ ነው አቃጥለው እንትን ነስንሰው ነው ወረቀት የሚለቁበት፣ እሳት የሚለቁበት። ምክንያቱም እንደዚህ አይነት ቆሻሻ መሆን አይቻልም። እንደፈለግ ኮኜ እኖራለሁ ማለት አትችልም። ይመጣልሃል ጎርፍ፣ ትቀማለህ። ሀገር ብቻ ግን አይደለም፣ ምናልባት ነፍስህንም ትቀማለህ፣ ዘር ማንዘርህን ትቀማለህ። እና እኔ ኢትዮጵያኖች ላይክ ነው አፍሪካ ተውት፣ ነገርኳችሁ እኮ ኢትስ ፕራይሚንግ ኢትሰልፍ ፎር ሰልፍ ዲስትራክሽን the same way here። እና ይህ ጥንብነታችንን ትተን ግማችነታችንን ትተን ሰው ብንሆን ይሻለናል። ማንኛውም ሰው ይህንን አዋጅ እና በዚህ አዋጅ መሰረት የወጡ ደንብና መመሪያ በማስፈጸም ረገድ መተባበር ግዴታ አለበት። እንግዲህ የመሸጋገሪያ ድንጋጌዎች ማንኛውም የሪል ስቴት አልሚ አዋጅ ከመውጣቱ በፊት በልማቱ ሲሳተፍ የነበረ ከሆነና የጀመረው ግንባታ ወይም ፕሮጀክት ከ1 ዓመት በላይ በ6 ወር ጊዜ ውስጥ በዚህ አዋጅ መሰረት መመዝገብ አለበት። ማንኛውም ሁኔታ በዚህ አዋጅ በተሻሩት ሕጎች መሰረት የተጀመሩ የማይንቀሳቀስ ንብረት አንስቶ ከ3 ወር በላይ ሊቀጥሉ አይችሉም። ደንብና መመሪያ የማውጣት ስልጣን የሚኒስቴር ምክር ቤት ይህን አዋጅ ለማስፈጸም የሚያስፈልጉ ደንቦችን ያወጣል። ክልል ይህንን አዋጅ ወይም ይህንን አዋጅ ተከትሎ የሚወጣ ደንቦችን ለማስፈጸም መመራት ይችላል። ተፈጻሚነት ስለማይኖራ ይህ አዋጅ የሚቃረን ማንኛውም ሕግ ወይም አሰራር ልማድ በዚህ አዋጅ በተደነገጉ ጉዳዮች ላይ ተፈጻሚነት አይኖረውም። ስለዚህ ትልቁ ሕግ ይሆናል። አዋጁ የሚጸናበት ጊዜ አዋጅ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ የጸና ይሆናል። አዲስ አበባ መጋቢት 22 2016 ዓ.ም 2017 ዓ.ም ዓመትም አልሞላውም ከወጣ። ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚደንት። እኔ እውነቴን ነው የምላችሁ። አይ ቲንክ እኔ እግዚአብሔርም ይፈርዳል ላይ ነው። በእግዚአብሔር የምታምኑ ከሆነ ነው የምላችሁ። ማለት እድል ይሰጣል፣ ግን ወይ እንጠቀምበታለን ወይ እንቀማለን። እንደዚህ መጨማለቅ አይቻልም ነው የምላችሁ። አንዳንዴ እኮ ሀገር የሁሉም ነው ማለት ምንድን ነው ልበላችሁ? የዓለም ሕዝብ የጋራ ንብረት ነው። በትክክል ካላስተዳደርከው በትክክል ያስተዳደሩት መጥተው ንብረታችንን አበላሸ ብለው ይወስዱታል። ኖ ዳውት አም ቴሊንግ ዩ። ስለዚህ ባለቀስ አይሆንም፣ እግዚአብሔር ይጠብቃታል በማለት አይሆንም። እግዚአብሔር ሰነፍ አይጠብቅም ነው። ገብቷቸዋል ማለት እንዲያውም እሱ ራሱ ሊያደርገው ይችላል። እና ያው እንግዲህ ወደዛ በ112ኛው ወደ ወርልድ ባንክ እንመለሳለን። ግን ማለት የሆነ ኢትዮጵያ እንደዚህ ላይ ቆማለች የሚል እምነት ነው ያለን። ገብቷቸዋል። እንደዚህ አይነት ነገር ላይ እንደዚህ ብላ ወይ እንደዚህ ልትል ወይ እንደዚህ ልትል እና ይሄ እንትናችንን ትተን ነው የምላችሁ፣ ወሬያችንን ትተን አንገታችንን ደፍተን ዘመኑን የስራ ዘመኑን የጥረት ዘመኑን የጨዋነት አድርገን ካልዋጀ ነው እና
እንትን ካላደረገን የትም እንደርስ አይመስለኝም ነው የምላችሁ። የትም እንደርስ አይመስለኝም ሳይሆን we don't deserve it። እኔ እንዴት ልበላችሁ፣ ይሄን ብዬ ልጨርስ። አንድ የሆነ ጊዜ የሆነ ፊልም እያየው ነበር እና ረስቼዋለሁ ታይትሉን፣ አጠይቁኝ ወይም ያየው መስሎኛል ብዬ ልንገራችሁ። ፊልሙ ከሌለ ያየው ይመስለኛል። አንድ እናት ሁለት ልጆች አሏት እና ልጇ ማለት እንትኖች ናቸው፣ ቲኔጀሮች ናቸው። አንዱ ልጇ ግን በጣም አውሬ ነው፣ በጣም ክፉ ልጅ ነው ማለት ገና እንዴት ልበላችሁ ሂዝ ኢን ሂዝ አርሊ ቲንስ 14 ምናምን ቢሆነው ነው። በጣም ክፉ ልጅ ነው እና የሆነ ጓደኛ አለው ዋሬቨር ወይም የሆነ የዘመድ ልጅ ብቻ ሁለቱን ቴክ ኬር ታደርጋቸዋለች። ያኛው ልጅ ደግሞ ኦነስት ነው፣ ኢንቴግሪቲ ያለው እንደዚህ እና የሆነ ቦታ ላይ የሆነ አደጋ ተከስቶ ምናምን ሁለቱን ትይዛቸዋለች ማለት ነው። ሁለቱን ከገደል አፋፍ ላይ ይዛቸዋለች። አንዱን መልቀቅ አለባት፣ ሴቭ ማድረግ አለባት። ገብቷቸዋል። አንዱን መልቀቅ አለባት እና አይ ሆፕ አይቼዋለሁ። የሆነ ዝም ብሎ ኮንኮክሽን ይዛቸዋለች እና መልቀቅ አለባት አንዱ እና ያለቀሰች ልጇን ለቀቀች። ገብቷቸዋል እና የሚያኖረን ስራችን ነው። ገብቷችኋል? የሚያኖረን ስራችን ነው ማለት ግን እኛ እንደፈለግነው አይደለም። ራሱ የሚመዝን አለ እንላችሁ፣ የሚለካ አለ፣ ስታንዳርድ አለው። በሀገር ላይ እንደዚህ መሆን አንችልም። ሀገር እኮ ትልቅ ነገር ነው፣ ከበረ ነገር እኮ ነው፣ ትልቅ ስጦታ እኮ ነው። ነፃነት፣ ሀገር፣ መንግስት፣ ህዝብ፣ ወገን በጣም የከበረ ነገር ነው። በጣም የከበረ ነገር ነው። ይሄን የከበረ ነገር የሚገባውን አትኩሮትና የሚገባውን ክብር ሰተን በአትኩሮትና በክብር ካልያዝ ነው ከኛ ይወሰዳል። we don't deserve it if it is not። ገብቷችኋል? ማለት በማልቀስ የሚሆን ነገር አይደለም፣ በወኔ የሚሆን ነገር አይደለም። ትመዘናለህ ነው፣ ትለካለህ እና እንደዚህ ኢትስ ኢንኤክስኪውዘብል ነው የምላችሁ። በተለይ በዚህ ደረጃ ነው የምላችሁ። በትልቅ ማለት ከዚህ በላይ በእኛ ሀገር ውስጥ በኢትዮጵያ ውስጥ ከዚህ በላይ ባለስልጣንነት የለም። ይሄን ህግ ማውጣት ከመቻል በላይ ነው። ስለዚህ ይሄ የመጨረሻው የኢትዮጵያዊነት ጥግ ነው። የሉዓላዊነታችን መገለጫ ነው። በዚህ ደረጃ እንደዚህ ባዶ መሆን የምንችል አይመስለኝም ነው። ለጊዜው አሁን ሆኖ ተይዞ ሊሆን ይችላል። but there would come a time። ስለዚህ እኔ እንዴት ልበላችሁ ብንጠነቀቅ ጥሩ ነው ብዬ አስባለሁ። ስለሰማችሁኝ አመሰግናለሁ። በወርልድ ባንክ አንሎኪንግ ኢትዮጵያስ አርባን ሃውሲንግ ኢን ላንድ ማርኬት በሚለው ቀሪ ክፍሎች እንገናኝ። መልካም ጊዜ